ምን ያህል መቆጠብ አለብን የሚለውን ደግሞ በምሳሌ እንዳስረዳችሁ እንግዲህ ብዙዎቻችሁ የጠየቃችሁ ነው የሚገኘው። ለማንኛውም ይሄ ቪዲዮ ረዘም ሊል ስለሚችል ከዲሁ ኮፒ ሊንክ ሼር ያደረጋችሁ እንድታዩ ጋብዛችኋለሁ። እንግዲህ አዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ 2000 ብርም 200,000 ብርም የቆጠበ እኩል ቤት እናገኛለን ብሎ እንደማይጠብቅና ከዚህ በፊት በነበረው የቤት ዋጋ መሰረት አሁን ቤቶች ይደርሰኛል ብሎ እንደማይገምቱ ተስፋ እናደርጋለን ብለዋል። ስለሆነም በዚህ መሰረት እንደው ምን ያህል እንቆጥብ የሚለውን ነገር እኔ ጠቅማችኋል ብዬ ያሰብኩትን አንድ ሀሳብ ልንገራችሁ። ያው እንግዲህ የኮንዶሚኒየም ቤቶች ምዝገባ በተጀመረበት ወቅት የነበረው የብር ዋጋ እናስታውሳለን። $1 ወደ 20 ምናምን ብር አካባቢ ነበር የሚመነዘረው። በአሁኑ ሰዓት ግን ይህ በ7 እጥፍ እና 8 እጥፍ አድጎ እንግዲህ ከ150 ብር በላይ አድጓል ማለት ነው። ስለሆነም በወቅቱ የነበረው የዋጋ ተመን በወቅቱ በነበረው የብር ዋጋ ስንመለከተው አሁን እንግዲህ ከ7 እጥፍ በላይ ማደግ አለበት ብለን እንጠብቃለን። ለምሳሌ ባለ አንድ መኝታ እንግዲህ በወቅቱ 200 ብር አካባቢ ይቆጠብ ነበረ። ስለሆነም